ከርማችኋል እንደምናላችሁ ይህ የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ በየዙሩ 40 ሺህ ብር በተከታታይ ጊዜያችሁ በሰባተኛው መኪና ብቻ አይደለም የኤሌክትሪክ መኪና ነው የኤሌክትሪክ መኪና የ2000 አሁን አዲስ መኪና ቻርጅ የምታረጉት መኪና ከስልካችሁ እኩል እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው የአንድነትና የሎያል ቤተሰቦች ናቸው ለኤሌክትሪኩ ሻሞ የሚሉት ግድብም ሊኖራችሁ ይችላል ምንጭ ግድብ ካላችሁ ደግሞ ሌላ መኪና ቻርጅ ታረጋላችሁ አንድ ጥያቄ ይጠየቃሉ 1000 ብር አግኝተው ወደ ዋናው ጥያቄ እንሄዳለን ማለት ነው ቢኒያም ትመጣለ ተስፋለሽ ትመጫለሽ የአንድነት ቤተሰቦች እና የሎያል ቤተሰቦች ቀርሞ የነካ ጥያቄውን ይጀምራል እጃችሁ እንዳይመታችሁ ስንትን ስትሉ እና ለሌላም ሰው ስለምንጠቀመት እንዳሰብሩት በምን ምክንያት ቀን ልትተኛ ትችላለህ ተስፋነሽ ሰብረሽዋል ደክሞኝ ስንተኛው መልስ ነው አራተኛው ቢኒያም አንደኛው ታምሜ ስንተኛው አንደኛው መልስ ነው አንተ ጥሩ ሰው ነህ ሳትሰብር ቀን የሚተኛው ሲያመኝ ነው ሁለተኛው ዝናብ ሲመጣ ነው ኮርኒስ ከሌለው ቤት ሶስተኛው ሲደብረኝ አራተኛው ሲደክመኝ ነው ደስ ሲለኝ ማለት የለም ደስ ሲለው ማንም ሰው አይተኛው እሺ መሰረት እንኳን ደህና መጣሽ ቢኒያም እንኳን ደህና መጣ ቀርመን ከጥያቄውን ይጀምራል አትጥቀሰኝ ቢኒያም አትጥቀሰኝ ቀኑን ሙሉ ቡትስ ጫማ የሚደረግበትን የሙያ ዘርፍ ጥቀስ ነው ጥያቄው መሰረት እሺ ፖሊስ ስንተኛ መልስ ነው አንደኛው መልስ ነው ገደላማ አካባቢ የሚኖር እንስሳ ጥቀስ ንስር ምንድን ነበረ ንስር ገደል አፍ ላይ ነው የሚኖረው መኖሪያው ገደል አፍ ላይ ንስር ማለት የሚበረው ማለት ነው ስታዲየም አካባቢ የሚዞተር የንግድ አይነት ጥቀስ ግሮሰሪ የሰውን ውበት ለማድነቅ በምን መልኩ ሲገለጽ ምን ሲባል ትሰማለህ ውብናት ብላል ውብናት የደም ግባት ጸዳሉ በቷ አታውቀው ጸዳሉ በቷ የደም ግባቷ ይውረገረጋል መላከላቷ ጸዳሉ በቷ ወዴት ነው ቤቷ ከባቄላ ምን ሊዘጋጅ ይችላል እንጀራ መደበኛ ደብዳቤ ላይ የሚጠቀስ ነገር ጥቀስ የላኪው ስም ብዙ ሰዎች ማን ሲመጣ ቆመው ሲቀበሉ ታያለ ትልቅ ሰው በእጅ ለረጅም ሰዓት ምን ልትይዝ ትችላለህ ስልክ ከባቄላ ምን ሊዘጋጅ ይችላል እንጀራ አሪፍ ሬሲፒ ነው እስቲ እኛ ሱቅ ይሸጣሉ እንደዛ ይቀላቀ እንጀራ የባቄላ እንጀራ ብለው የሰፈር ነው እኛ ምንድነው እንጀራ እኮ የሰፈር ነው አዲሱ ገበያ ቤት ውስጥ የምታደርገው ነገር ግን ሆቴል ውስጥ ስትሆን የማታደርገው ነገር ጥቀስ ልብስ መግዛት ጮክ ብሎ መሳቅ አግባብ ያልሆነበት ቦታ ጥቀስ ለቅሶ ቤት ሰዎች ከገዙት በኋላ መጠቀም ሲከብዳቸው የምታየውን ነገር ጥቀስ ታብሌት ትክክል
ምንም አይነት ምግብ ቤት ውስጥ ብትሆን በቁርስ ቤት ሜኑ ላይ የማታጣው የምግብ አይነት ፓስታ። ጮክ ብሎ መሳቅ አግባብ ያልሆነበት ቦታ ጥቀስ። ለቅሶ ቤት፣ ቀብር ላይ ፍሬሽማን ተማሪ የት? ፍሬሽ አዲስ አበባ ጌጅ ኮሌጅ ምን እያጠና ነው? ፍሬሽማን ነኝ፣ ገና ነኝ፣ አልመረጥኩም። አሁን በጅምላ ነው የምትማራቸው? የስን ግን መርጣታል። ከባቄላ ምን ሊዘጋጅ ይችላል? ወጥ። መደበኛ ደብዳቤ ላይ የሚጠቀስ ነገር ጥቀስ። አድሬስ። ብዙ ሰዎች ማን ሲመጣ ቆመው ሲቀበሉ ታያለ? እንግዳ። በእጅ ረጅም ሰዓት ምን ልትይዝ ትችላለህ? እስክሪብቶ። እሺ፣ በካባቄላ ምን ወጥ ብለሃል? ምን አይነት ወጥ? ለምሳሌ ሽርሽም ይዘጋጃል። ሽሮ ማለት ነው። ሽሮ የአያቱ ስም እንዲጠቀስ ባቄላ ብላ እንዲባል አትፈልግም። ሽሮ ራሷን ያስተዋወቀች ገባ። ሽሮ ባተርም በምንም ስላለ በቃ አያቴን ምናምን ሽሮ ነኝ በቃ። ገደላማ አካባቢ የሚኖሩ እንስሳት ጥቀሽ። እባብ ወይም ተሳቢ እንስሳዎች። እባብ እንዴና በእናንተ ሀገር እባብ ቆሞ መሄድም አለ እንዴ? እባብ ቀጥ ይላል እንዴ እናንተ ሀገር? አሪፍ ነው አክሽን። ጫፈር ምናምን አራግፈው እንደዚህ። ትዕግስት እንዴት ነሽ? እግዚአብሔር ይመስገን። ምንድን ነው የምትማሪው? ማኔጅመንት። በዚህ ቁመት አለቃ ነው ግድ ይላል። ቦታው ነው ጠብር ግፍ ነው የሚሉላት ይባላል። ቤት ውስጥ የምታደርገው ነገር ግን ሆቴል ውስጥ ስትሆን የማታደርገው ነገር ምን ሊሆን ይችላል? አራቱም አልተመለሰም። አንደኛው የበሉበትን ዕቃ ማንሳት፣ ሁለተኛው እጅ መላስ፣ ጣት ያስቆረጥማል ማለት ይቻላል እንጂ አይቻልም። በገንዘባቸው አቃቂር ያወጣላቸዋል ይላል ሰው። ሶስተኛው ያለ ጠረጴዛ መብላት አይቻልም። አራተኛው አጥንት መጋጥ። እንዴት ሶፍት እያልክ እንደውም የቆረጭምክበትን ለመጣ ናፕኪን ፕሊዝ። በእጅሽ ረጅም ሰዓት ምን ልትይዥ ትችያለሽ? ቦርሳ የሚለው መልስ ካልሆነ ደግሞ ወንዶች ብቻ ነው የተጠየቁት ማለት ነው። ከባቄላ ምን ሊዘጋጅ ይችላል? ንፍሮ። አንዱ መጠይቅ ለለቅሶ ቤት አካባቢ ነው የተጠየቀው ማለት ነው። መደበኛ ደብዳቤ ላይ የሚጠቀስ ነገር ጥቀስ። ጉዳዩ ብዙ ጊዜ ሰዎች ማን ሲመጣ ቆመው ሲቀበሉ ታያለሽ? የሃይማኖት አባቶች። እሺ፣ አባቶች። መምህር፣ ቤተሰብ። ታዲያ መምህር የሚለውን አንተ በትምህርት ቤት ነው ያዝከው አረ ጎበዝ። በእጅሽ ለረጅም ሰዓት ምን ልትይዥ ትችያለሽ? ቦርሳ። እንደዚህ በስቲ ቦርሳ ወይ በቀንዲ ቦርሳ። እሺ፣ ቦርሳ። ቦርሳ። ኖት ትይዛላችሁ? አዎ እንይዛለን። አንድ እንሰራለን ካለን ችግር የለው። ኦኬ። ስለዚህ ሞዴል እናደርጋለን። ስለዚህ ኖት ያሽ ማለት ነው። አንቻው የነፃነት ሳይዝ ሲባል ኖት ነው። አሪፍ። ባንድ አፍ ቢቃል ገብተሻል። እሺ። ከባቄላ ምን ሊዘጋጅ ይችላል? ፉል። መደበኛ ደብዳቤ ላይ የሚጠቀስ ነገር ጥቀሽ። የተቀባይ ስም። ብዙ ጊዜ ሰዎች ማን ሲመጣ ቆመው ሲቀበሉ ታያለሽ? አሰልጣኝ። ኦኬ። በእጅሽ ለረጅም ሰዓት ምን ልትይዥ ትችያለሽ? ወረቀት። አንድ ድል ሞክር። ሌላ አራተኛ ሰው ስለሆንሽ። እሺ። ሰዓት። እዚህ ላይ ታሰረ እንጂ እጅ ነው የሚይዘው። ከባቄላ ምን ሊዘጋጅ ይችላል? ፉል። አንደኛው መልስ ነው። ፉል። መደበኛ ደብዳቤ ላይ የሚጠቀስ ነገር ጥቀሽ። ተቀባይ።
ይሄ ደብዳቤ ሙሉ ሊሆን አይችልም። የተቀባይ በስም ውስጥ ስለያዘ በስም ውስጥ ሊመለስ ይችላል። ይሄ ደብዳቤ ሊመለስ ይችላል። ተቀባይ አድራሻ አልተጻፋችሁም። መደበኛ ብዙ ጊዜ ሰዎች ማን ሲመጣ ቆመው ሲቀበሉ ታያለሽ። አሰልጣኛቸው በእጅ ለረጅም ሰዓት ምልትሽ ትችያለሽ። ወረቀት እሺ፣ መጥፎ አይደለም። የሰውን ውበት ለማድነቅ በምን መልኩ ሲገለጽ? አንደኛው በቃ አየደም ግባት 3 እና 4 አልተመለሰም። ሶስተኛው አይቁመና። አራተኛው ባይና ባፍንጫ አፍንጫ ሰልካካ አፍንጫዋስ እንደዶ ነው። አፍንጫው ከባቄላ ምን ሊዘጋጅ ይችላል? አንደኛው ፉል ነው። 2 እና 3 አልተመለሰም። አራተኛው ንፍሮና ቆሎ ነው። ሁለተኛው ከባቄላ ምን ሊዘጋጅ ይችላል? ህልበት፣ ወደ ህልበት አድጋለች። ሶስተኛ ስልጆ፣ አራተኛ ንፍሮና ቆሎ። ገና ሰፈር ነው የጠየቃችሁት። ጥሩ ሰፈር ሄዳችሁ ነው የጠየቃችሁት። ባቄላ ነይ። መደበኛ ደብዳቤ ላይ የሚጠቀስ ነገር ጥቀስ። 1 2 አልተመለሰም። ስምና ቦታ ነው። አንደኛው ሰላምታ ነው። የማክበር ሰላምታችንን እያቀረብን ከዚህ ደብዳቤ ጋር አያይዘን የላክላችሁ ነፃነት ወርቅ ነው የተባለው ግለሰብ ጸባዩ እጅግ መልካም፣ ከቤተሰብ ይልቅ ከማታውቃቸው ሰዎች ጋር ለማድረግ የምትመርጠው ነገር ጥቀስ። አልኮል መጠጣት፣ ዞር ሲል ከቤተሰቡ መዝናናት በሚለው እንይዘዋለን። እሺ፣ ብዙ ጊዜ ሰዎች ማን ሲመጣ ቆመው ሲቀበሉ ታያለ። አንደኛው ትልቅ ሰው፣ አራተኛው መምህር ወይም ቤተሰብ ነው። እሺ፣ እናት ወይም አባት። ትልቅ ሰው ነው አንተ። ስልክቹን እያዩ እኮ አሁን ልጆች እናታቸው ይግቡ፣ ሌባ ይግባ፣ አባት ይግባ፣ ማን ይግባ አያዩም እኮ። ሁለተኛ ዳኛ፣ የፍርድ ቤት ለአለቃ ባለስልጣን፣ አለቃ ለአለቃና ባለስልጣን። እሺ፣ ብዙ ጊዜ ሰዎች ማን ሲመጣ ቆመው ሲቀበሉ ታያለ። ሁለተኛው ለሙሽራ፣ ለሙሽሪት። ሙሽሮች 3 ሰዓት አርፍዶ ነው የሚመጡት። ሰው ግን እሺ መጡ። ፀሐይ በልቷቸው መጡ። አደባባይ ለአደባባይ ሲዞሩ ወጡን ቢያሞቁት ጥሩ ነው። አሁን በልቼ መምጣት የጠቀመኝ ይላል አንዱ ደግሞ። በእጅ ለረጅም ሰዓት ምን ልትይዝ ትችላለህ? አንደኛው ስልክ ነው። 2 እና 4 አልተመለሰም። ሶስተኛው ቦርሳ ነው። በእጅ ምን ልትይዝ ትችላለህ? ሁለተኛው የመኪና መሪ። በእጅ ምን ልትይዝ ትችላለህ? አራተኛው ይኸው ብር። ሀብታም ነው የተጠየቀው። በኢትዮጵያ ሲባል እግር ኳስ ሲባል ስቴዲየም ዙሪያ፣ ከዛ በኋላ አስጨፋሪ ሲባል አዳንና አችን ነው ይባላል። ሰርግ ላይ ምን አይነት እንትን አየው መሰለ? ሁሉም ሰው ያገባል፣ ሁሉም ሰው ያገባል የሚለውን በጭብጫውን በለው። ይሄን ሁሉም ሰው ያገባል በተራ 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 አቼኖና ዳነ ዛራና ቻንድራ። ይሄ ሰርግ ላይ ነው የተባለው። ምን ያክል ተጽዕኖ ፈጣሪ እንደሆኑ ከእግር ኳሱ እዛ ከመሸነፍ ከማሸነፍ ከምኑ በላይ እነሱ የፈጠሩት ነገር አለ። ወደ ስፖርት ማዘንበል ያስፈልጋል ለማለት ነው። ጎል አግቢው ሄኖክ 25 ሰከንድ አለ። ምግብ የሚሰራ ሰው ምን ቢያደርግ ሙሉ ምግቡን ሊያበላሸው ይችላል?
በርበሬ ካበዛበት ጸጉር አስተካካይና የስጋ ቤት ቆራጭ የሚያመሳስላቸው ነገር ምን ሊሆን ይችላል? ሁለቱም ይቆርጣሉ። አንዱ ዳዊት አንዱ ሽበት። አዲስ እናት ብዙ ጊዜዋ ምን በማድረግ ታሳልፋለች? ዳይፐር በመቀየር ከቤተሰብ ይልቅ ከማታውቃቸው ሰዎች ጋር ለማድረግ የምትመርጠው ምን ነገር? አንድ ነገር ጥቀስ። መደባደብ። ቅርብ ሰዓት ስለ ፍቅር አውርተን ነበር። ስቱዲዮ ባህል እኩል ለኩል እያሉ ጎል ሲገባ ይገባልሃል አውጣው ትላለህ። ምግብ የሚሰራ ሰው ምን ቢያደርግ ሙሉ ምግቡ ሊያበላሸው ይችላል? በርበሬ ካበዛበት። በርበሬ ጃስ በርበሬ። ሰርግ ላይ ሙሽሮቹ ምን ሲሰሩ ታያለሽ? ሲጎራረሱ። ሲጎራረሱ። ጠበብ አድርጊ እስቲ አንቺ ስትልሷ ልብሱ ላይ እንዳይንጠባጠብ ጠበብ አሰድቢኝ በየሄድሽበት። ታክሲ ላይ የምሰራው። ምን አይነት ታክሲ? ትልቁ ሚኒባስ ህዝብ ማመላለስ ማለት ነው። አሁን ረዳት ምናምን ያስፈልጓል እንደ ሚኒባስ? አዎ ግድ ነው። አረ እኔ እንደውም ከእሱ ጋር ወንድሜ እየተቀያየረን ነው የምንሰራው፣ አንድ ላይ ነው የምንሰራው። ሰው ሰልፍ ታዲያ የሚሆነው ታዲያ ሰልፍ ተሰልፎ ነው የምታገኙት ሰው አይደል? እኔ እንጃ ወይ እየተሸዋወድን ነው ያለው። አይ ሰልፍ አለ ግን ሰልፍ አለ። ሁሌም የታክሲም ሰልፍ አለ፣ የሰውም ሰልፍ አለ። ታክሲም ሰልፍ አለ፣ ታክሲም ሰው ይሰለፋል፣ ሰውም ይሰለፋል። ይገርማል። እና ስራ ጥሩ ነው። ስራ እግዚአብሔር ይመስገን። አሁን ትንሹ ታክሲ ሳንቲም ስንት ነው ክፍያ? ትራንስፖርት 10 ብር 5 ብር ነበር። አሁን ታሪፍ ስለጨመረ ትንሹ መንገድ 10 ብር ሆኗል ማለት 10 ብር። እሺ አንተ አሁን ከፍለህ ከሄድክ ስንት ጊዜ ሆነ በታክሲ? ቆይሃል? ያ ስራ ላይ ስትቆይ ብዙ ጊዜ የምታውቃቸውን ሰዎች ስለሆነ የምታገኘው እዚህ ጎማው አላስ ነው የምትሄደው። እሺ አሪፍ። ሀና ምንድን ነው የምትሰሪው? የአገር ባለብስ እሸጣለሁ። ማስታወቂያ ነው አልብሰሻችሁ የመጣሽው? ዛሬ ካልሆናችሁ እናንተማ እህቶች ልትሆኑ አትችሉም ብላቸው ነው ይዛችሁ የመጣችው። አይ ሶስቱም ስራው ላይ አሉበት። ራሳችሁ ናቸው አሁን ዲዛይን ያደረጋችሁት? ትዳርስ እንዴት ነው? እግዚአብሔር ይመስገን። ጎሽ ኤርሚያስ እንዴት ነህ? እግዚአብሔር ይመስገን። ምንድነው የሥራ ድርሻ አንተ አልሐኪም ውስጥ? ኳስ ተጫዋች። ብራቮ በርቱ። እና ከኛ የምትፈልጉት ነገር ካለ ጠይቁ በቻልነው አቅም። እሺ ምን የት ቦታ ነው የምትጫወተው አንተ? ዲፌንስ ተከላካይ። ሰርግ ላይ ሙሽሮቹ ምን ሲሰሩ ታያለህ? ሲደንሱ፣ ሲበሉ፣ ሲጨፍሩ። አምሯል ሸገሉ አምሯል ሸገሉ አምሯል ሸገሉ መደሰቻችን ዛሬ። እንደ ሙሽራ ነው ሆነሽብኝ ነው እንጂ እስከ ዛሬ አልጨፈረው። ላበላብ እስኪሆን ድረስ ጨፈርኩላት። ስማ ለረጅም ጊዜ እጅሽ ላይ ሊቆይ የሚችል ነገር ምን ሊሆን ይችላል? ሰዓት ወይም ጥፍር። ከስራ በኋላ ስንት ብር ይዛችሁ ወርዳችሁ ታውቃላችሁ በቀን ታክሲ? ይቆያል። ትልቁን ብር ነው ትንሽ ምንም ሳይሰራ ውሎ ያውቃል? አዎ ተውባ ማለት ከሚወጣው ወጪ ምናምን ባዶ ይሆናል። ኔጌቲቭም ሆነ ተገባል። ጭራሽ ለረጅም ጊዜ እጅሽ ላይ ሊቆይ የሚችል ነገር ምን ሊሆን ይችላል? ገንዘብ ከቀበርሽው። ምን ልታነቢ ትችያለሽ? ኮምፒውተር ላይ። ሰዎች እድሜያቸው ሲገፋ ምን ያሳስባቸዋል? ንብረት አለማፍራታቸው። ሀብት ያሳስባቸዋል። አለማፍራት ማፍራት ይሁን አይታወቅም። ሀብት ነው የሚለው። ሰርግ ላይ ሙሽሮቹ ምን ሲሰሩ ታያለሽ? ዘመድ ሰላም ሲሉ
እኔ በትረሱኝም ብሎ የሚመጣ ሰው እኮ አለ። እሱ ነው ሰላም ነው። እኔ በትረሱኝም የአባትሽ ውለታ ስላለብኝ ብቻ ነው የመጣሁት። ይሄው ታዋቂያቸው 7 ሰው ይዞባት መጣ። ሳህን ጨምሮ 10 ሳህን ይባላል። ከዛ በኋላ ለረጅም ጊዜ እጅሽ ላይ ሊቆይ የሚችል ነገር ምን ሊሆን ይችላል? ገንዘብ 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 ምኞት እኮ ነው። ምን ልታነቢ ትችያለሽ? ኮምፒውተር ላይ የሥራ ነገር ማለት ነው። ኮምፒውተር ላይ ኮምፒውተር ላይ የተጻፈ ነገር ነው። እንግሊዘኛም ሊሆን ይችላል። የፍርድ ቤት ጉዳይ ክሱ ሰዎች እድሜያቸው ሲገፋ ምን ያሳስባል እንዴ? ፋኖስ እንዴት ነሽ? አለሽ ወይ? ፋኖስ ማን አባትሽ ስም? ስራስ? ልጆችስ? 4 ልጆች አላት። 4 ብቻ መስለውን ነበር እዚህ ጋር ሲመጡ። እስካሁን 16 ደረሱ። ምግብ የሚሰራ ሰው ምን ቢያደርግ ሙሉ ምግቡ ሊያበላሸው ይችላል? ዘይትና ውሃ። ጸጉር አስተካካይና የስጋ ቤት ቆራጭ የሚያመሳስላቸው ሁለቱም ይቆማሉ። እንዴ ቁጭ ብሎ የሚቆርጣለ እንዴ? አዲስ እናት ብዙ ጊዜ ምን በማድረግ ታሳልፋለች? ትተኛለች። ከቤተሰብ ይልቅ ከማታውቃቸው ሰዎች ጋር ለማድረግ የምትመርጠው በትራንስፖርት መጓዝ። ተከላካይ ልሽ አንቺ እኮ ምን ልታነቡ ትችላላችሁ? አንደኛው ሁለተኛው መጽሐፍ ነው። እሺ ጋዜጣ። ጋዜጣ። እሺ ማስታወቂያ። የሥራ ክፍት የሥራ ቦታ። እሺ ስም። ሰው። ምን ልታነቡ ትችላላችሁ? ሰው ሳነበው እኮ እኛም ባሉ ጉንፋን ሲይዝ ሰዎች ምን አድርግበት ብለው ሊመክሩ ይችላሉ? ብርቱካን ብላበት። መጥፎ አይደለም። ልክ ናቸው፣ ግን ብርቱካን ውድ ነው። ከስራ በኋላ ምን ታደርጋለህ? 50 ሰዎች አሉትን እናያለን። አንደኛው ቤት ሄዳለሁ፣ ሁለተኛ እዝናናለሁ። እሺ ቤቱ የሚሰራ ሰውስ? አረፍታዊ አርጉት። ትምህርታችሁን ትማራላችሁ። እንማራለን። ትምህርታችሁንም ጎን ለጎን ማስኬድ አለባችሁ። እሺ አይ ጥሩ ነው። ምግብ የሚሰራ ሰው ምን? አንቺ ተከላካይ ነሽ፣ አጥቂ ነሽ፣ ወይስ ስትራይከር ነሽ፣ ወይስ ሚድፊልደር ነሽ? ወይስ እንዴት እንደሸመድድኩት አይገርምም? ምንድን ነሽ? እኔ ራይት ዊንገር። ምን ማለት ነው ቢኒ? ኦኬ መስመር ላይ ነሽ። ራይት ዊንገር ማለት ምንድን ነው? የመስመር አጥቂ ነው። ሁሌ እነግርሃለሁ፣ አትሰማኝ። ራይት ዊንገር ነው የሚባለው። ጎል አግብተሽ ታውቂያለሽ? አዎ። በእውነት በቴስት አግብተሽ ታውቂያለሽ? አዎ። ኧረ የምር ምን አይነት አጫጭር ተከላካዮች ቢሆኑ ነው እባክሽ። ቲምሽ አገባሽው አንቺ። ምን የዘለው ነው እነሱ? ወይ ዘለዋል ወይ የሉም። ሰው አንብቦ ሊያቅ። ሁለተኛው መጽሐፍ ነው። ምን ልታነቡ ትችላላችሁ? ሶስተኛው ኮድ። አራተኛው ሁኔታውን ነው። የሎያል ቤተሰቦች ያመጡት ነጥብ 54 ነጥብ ነበረ። 54 ነጥብ ነበረ። የአንድነት ቤተሰቦች ያመጡት ነጥብ 78 ነጥብ አምጥተዋል። 78 ነጥብ አምጥተዋል። ከ75 ነጥብ በላይ ያመጣ ደግሞ አስቤዛ ይሸምትለታል። አስቤዛ ተሸምቶላቸዋል። የጥበብ እመቤቶች ናቸው እነሱ። የቤት እመቤት፣ የጥበብ እመቤት፣ የትከሻ እመቤት ናቸው። ጥልፍ ይጠልፋሉ። ልብስ ነው ያልኩት።
የሎያል ደግሞ በጣም ወጣቶች ናቸው ተመልሰው መምጣት ይችላል ፍሬሽ ሁለተኛ ዓመት እና ፋሽን ተማሪዎች ናቸው ስለመጣችሁ በጣም እናመሰግናለን 78 ነጥብ ከ54 ነጥብ እንዳጋጣሚ ዛሬ በለጠ እናመሰግናለን ወጡ አፈርሶን ቆዩ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ዝነኛና ሀብታም ታዋቂ ስቃችሁ ሚሊዮን በየዙሩ 40 ሺህ ብር ማንንም ያልነዳው መኪና የ2000 አሁን መኪና አይደለም የኤሌክትሪክ መኪና ነው የሚባለው የኤሌክትሪክ መኪና ቻርጅ የሚደረግ መኪና ነው የሚባለው ጋዝ ወረፋ ምናምን የማይጠብቅ መኪና ማለት ነው ኤሌክትሪክ መኪና ማለት ከስልካችሁ ጎን ቻርጅ የሚደረግ ማለት ነው የኤሌክትሪክ መኪና ነው ሽልማቱ የኤሌክትሪክ የጊዳ ቤተሰቦች ናቸው ለምልክቱ 40 ሺህ ብር ለማግኘት የደረሱት 40 ሺህ ለማግኘት ድምጽ ማውጣት አይቻልም መጻፍ አይቻልም ወንዱ እርግጠኛ ሲሆን ነፂ እንጀምር ይለኛል ነፂ እንጀምር አለን እሺ አይምሮውን የሳተ ሰው ትራፊክ ሙስታፍ ሀብታም እሺ ኃላፊ ባለጸጋ እሺ ሀገር መሪ ጠቅላይ ሚኒስቴር መንግስት ፕሮፌሰር እሺ ይባላል እሱ ምሁር ብራቮ ደርሰበት አዋቂዎች ነው ግን የሚለው አዋቂዎች ቦክሰኛ ድብድብ እሺ አደባዳቢ እሱ ጸብ ቦክሰኛ እሺ ሪስሊንግ እሺ እሱ በአማርኛ ሪስሊንግ ውድድር ምን ነው የሚባለው ሪስሊንግ በአማርኛ ሪስሊንግ ያሰጣል እኮ ልክ ነው ቦክሰኛ ሪስሊንግ ነፃ ትግል ነው በቃ ነፃ ትግል ሪስሊንግ ነፃ ትግል ነው የሚባለው ብራቮ ወደ እንግሊዝኛ ስለሚቀና ነው እኔናስ ፈረንጅ ተቆር ደላላ እሺ ተፍተፍ እሺ በጣም ነጋዴ ተፍተፍ ደላላ እሱ ምን ይባላል በጣም አትራፊ አገላባጭ እሱ ምን ይወቅፍ ፈጠን ሲል አየር ባየር እሱ ምን ይባላል እሱ ነው የሚሰራ ሰው ፈጣን ተፍተፍ ፈጣን ሰው እሱ ፈጣን ነጋዴ ቀልጣፋ ነበር እዚህ በላይ እንግዲህ ተፍተፍ ልንል አንችልም ጊዜ እሺ ሰርገኛ ብራቮ በጣም ሰርገኛሻል ከዛ ቬሎ አለቀ እሺ ማነው ቀጥሎ የሚያሳየው ና ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ዝነኛና ሀብታም ታዋቂ ስቃችሁ ሚሊዮን በየዙሩ 40 ሺህ ብር ነው በስድስት ጊዜያችን በሰባተኛው መኪና የኤሌክትሪክ መኪና መኪና ብቻ አይደለም የኤሌክትሪክ መኪና ማደያ ውስጥ የማይታይ መኪና ወረፋ የማይጠብቅ መኪናን ቶታል አየሁት ብትል አታየውም ኤሌክትሪክ ነው ቤት ነው ቻርጅ ማድረገው ነው የምትሉት ምናልባት ለንፋስ ለጋዝ ለዘይት ምናምን ሊሄድ ይችላል ምናልባት ቤት ማስጠማጣት ይቻላል እሱ እንጀምር እሺ ሰዓቱ ጊዜ እናንተ ባስኬትቦል ቅርጫት ኳስ ባስኬትቦል ኳስ እግር ኳስ ቅርጫት ኳስ ቅርጫ እንደ ጆርዳን የዘለለችዋል ድባቅ ነፃ ሰው ወፍራምን አስተካክል ወፍራም ራሱ ሲባል ምንድን ነው ቀጫጫ አይ ወፍራም ደንዳና ዳሌ
ወፍራም እሺ ድንግድ ወፍራም ብዙ ወፍራም አለ ዶጮ ውፍረት ብራቮ ውፍረት ነው እንዴ ዳለ ያለ መራር ቃሪያ ዳጣ ረሳሚ የዳጣ በላተኛ ሹራብ ማስጣት የተሰጣ ማንጠልጠያ ማንጠልጠያ አይ ማንጠልጠያ ምን እንትኑ ገመድ አይ ምን ማንጠልጠያ ቲሸርት ማንጠልጠያ ልብስ ማንጠልጠያ ብራቮ ልብስ ማንጠልጠያ ነው ሰዓት ይልሽ አንተ እንደዚህ ይዛ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ሀብታም ስቃችሁ ሚሊዮነር ትሆናላችሁ። በየዙሩ 40 ሺህ ብር በተከሰለ ጊዜ በሰባተኛው መኪና የኤሌክትሪክ መኪና ቻርጅ የሚደረግ መኪና እንደ ስልካችሁ በሉት ቤታችሁ ሳሎን ድረስ የሚገባ ማለት ነው። ኩልል ያለ የ2000 አሁን ነዋ ቻርጅ ታደርጋላችሁ። በቃ ማደያ ወረፋ ነው እንዴ? ያው ቤት መታታረግም እንዴ ትላላችሁ። የኔ እኮ ጋዝ ነው የኔ ኤሌክትሪክ ስለሆነ ነው። እዚህ መምጣት አለባችሁ። ታዲያ እሱን ለማግኘት እዚህ ለመምጣት መሳቅ መቻል ብቻ ነው። ይህ የኢቢኤስ ቴሌቪዥን ነው፣ የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የጊዳቦ ቤተሰቦች ነገሮችን በምልክት በመግለጽ ያመጡት ነጥብ 180 ነው። 180 ደግሞ 40 ሺህ ብር አስገኝቶ አያውቅም። 180 ሲባዛ በ10 1800 ብር አላቸው። 1800 ብር አላቸው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ እኔ ነፃነት ወርቅነህ እባላለሁ። ሁላችሁም ትመጣላችሁ። ክፉ አይንካችሁ። ብራቮ ሳቴ 180 ማን አየበት?